ጤና ይስጥልኝ። የዕለተ ማክሰኞ ታኅሳስ 14 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የተመድ የስደተኞች ኮሚሽን ጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል ሲል ዛሬ ባወጣው መግለጫ አስጠነቀቀ። ሁኔታው በሰላማዊ መንገድ እንዲፈታ የጠየቀው ኮሚሽኑ በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖች ከድርጊታቸው እንዲቆጠቡ ጠይቋል። ኮሚሽኑ የስደተኞችን የተቀባይ ማህበረሰቦችንና የረድኤት ሰራተኞችን ደህንነት ለማስጠበቅ ባለስልጣናት ጋር በቅርበት እየሰራ መሆኑንም ገልጧል። በትጥቅ እንቅስቃሴ ውስጥ ሲሳተፍ የተገኘ ስደተኛ ግን በአገሪቱ ሕግ ይዳኛል ሲል አስጠንቅቋል። በአሁኑ ወቅት በአካባቢው በተፈጠረ ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ተብሏል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካን ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የአገሪቱን የ3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የአገሪቱ የወጪ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደረስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። ጠቅላይ ሚኒስትር አብይ ዛሬ ለአንድ ቀን ጉብኝት አዲስ አበባ ከገቡት የኬንያው ፕሬዝደንት ዊሊያም ሩቶ ጋር በጽህፈት ቤታቸው በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተወያይተዋል። ጠቅላይ ሚኒስትር አብይ ከፕሬዝደንት ሩቶ ጋር ሁለቱ ሀገራት የሁለትዮሽ ግንኙነታቸውን በሚያጠናክሩበት ሁኔታና በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ላይ ሀሳብ መለዋወጣቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። አብይ የፕሬዝደንት ሩቶ ጉብኝት በሁለቱ አገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ መሆኑንም ጠቅሰዋል። ፕሬዝደንት ሩቶ በተያዘው ዓመት ለጉብኝት ወደ አዲስ አበባ ሲያቀኑ የአሁኑ ሁለተኛ ጊዜያቸው ነው። በአማራ ክልል ሰሜን ሸዋ ዞን የቀወት ወረዳ የሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ትላንት ሰኞ ታኅሳስ 13 አመሻሽ ላይ ባወጣው መግለጫ አስታወቀ። ከኃላፊው ጋር አብሮ የነበረ የወረዳው የሰላምና ደህንነት ጽህፈት ቤት ሾፌር አስቻለው ዘውዴም በጥቃቱ ህይወቱ ማለፉን ጽህፈት ቤቱ አውስቷል። ጽህፈት ቤቱ ጥቃቱን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ሲል የጠራቸው አካላት መሆናቸውን ገልጧል። በተመሳሳይ በክልሉ በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አስተዳደር ገንቦሬ ቀበሌ የወረዳው ኮሚኒኬሽን ጽህፈት ቤት ጽንፈኛ ሲል የጠራው ታጣቂ ቡድን ታጣቂዎች ትላንት ሰኞ ኬላ ወጥረው ተሽከርካሪዎችን ሲዘርፉ እንደነበር የወረዳው ኮሚኒኬሽን ገልጧል። በዚሁ ወቅት በጭነት ተሽከርካሪዎች ላይ በደረሰ ግጭት አንድ ሰው ከባድ የአካል ጉዳት እንደደረሰበት፣ ታጣቂዎቹ ከ10 በላይ ሾፌሮችን አፍነው እንደወሰዱና ከሾፌሮቹ ከ20 እስከ 30 ሺህ ብር እንደተቀበሉም ጽህፈት ቤቱ ትላንት ባሰራጨው መረጃ አመልክቷል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ሰራተኞች የመኖሪያ ቤት ግንባታ የ27.8 ቢሊዮን ብር ብድር ፈቀደ። ባንኩና የአየር መንገዱ የብድር ስምምነቱን ዛሬ ተፈራርመዋል። የአየር መንገዱ ሁለተኛ ዙር የሰራተኞች የመኖሪያ ቤት ግንባታ 5000 ሰራተኞችን ተጠቃሚ እንደሚያደርግ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አየር መንገዱ በጠቅላላው ለ20,000 ሰራተኞቹ መኖሪያ ቤቶችን ለመገንባት ያቀደ ሲሆን በመጀመሪያው ዙር የቤት ግንባታ 1200 ያህል የተቋሙ ሰራተኞች ተጠቃሚ ሆነዋል። አየር መንገዱ የመኖሪያ ቤት ግንባታ ፕሮግራሙ የሰራተኞቹን ምቾት ለመጠበቅና ከስራ የሚቀሩ ሰራተኞችን ቁጥር ለመቀነስ እንደሚረዳው ተጠቁሟል። የፕሬዝዳንት ትራምፕ አስተዳደር ሶማሊያና ኡጋንዳን ጨምሮ በ15 የአፍሪካ ሀገራት የሚገኙ የአሜሪካ አምባሳደሮችንና ጉዳይ አስፈጻሚዎችን ማንሳቱን የአሜሪካ የዜና ምንጮች የዲፕሎማሲ ምንጮችን ጠቅሰው ዘገቡ። ከ15ቱ የአፍሪካ ሀገራት ከአምባሳደርነትና ጉዳይ አስፈጻሚነት የተነሱት አምባሳደሮችና ጉዳይ አስፈጻሚዎች በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው አገራት መካከል ኡጋንዳ፣ ግብጽ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሮንና ሴኔጋል
ሴኔጋል ይገኙበታል። በአፍሪካ ህብረት የአሜሪካ ቋሚ መልእክተኛ ስቲፋኒ ሱሊቫንም ከተነሱት መካከል እንደሆኑ ዘገባዎቹ ጠቅሰዋል። በቀድሞ ፕሬዝደንት ጆ ባይደን የተሾሙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዝርዝሩ ውስጥ ይካተቱ አይካተቱ ለጊዜው ማረጋገጥ አልተቻለም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።